ጤና ይስጥልን የተከበራችሁ የዩቲዩብ ቻናል ቤተሰቦች የሰዓቱን ሰበር መረጃዎች ይዤ ቀርብ ያለው። በቅድሚያም ዋና ዋናዎቹን ላስቀድም። ከመዝናኛ መረጃችን በጉጉት ሲጠበቅ የነበረው በታዋቂ አርቲስቶች የተሰራው ከርቤ የሲኒማ ፊልም ዛሬ ታህሳስ 10 ቀን ሊለቀቅ እንደሆነ ተገልጿል። ሰዓቱና የሚለቀቅበትን የቻናል ስም ስለ ፊልሙ አንዳንድ ጭብጦች የምናጋራችሁ ይሆናል። በማስከተል ወደ ሌሎች ወቅታዊ መረጃዎች ሳልፍ የህንድ ዋና ከተማ ኒው ዴሊ በቀን ጨለማ ተውጣለች። በርካቶች መተንፈስ እንዳቃታቸው መረጃዎች ጠቁመዋል። የሀገሪቱ መንግስት ለነዋሪዎች ከባድ ትዕዛዝ አስተላልፏል። ክቡራን አድማጮች፣ የከተማ ሁኔታ እንኳን ለሚኖርበት ለሚያየት ያስጨንቃል። ጉዳዩ ምንድነው? ዝርዝሩን ይዘናል። በማስከተል ከወደ ምስራቅ ሐረርጌ ዞን እጅግ አሳዛኝ ዜና ተሰምተዋል። ይህም ጉዳይ ትናንት ማምሻውን በደረሰ አደጋ የሰዎች ህይወት ማለፉ የአደጋው መንስኤ የተጣራ ቢሆንም ይህን ተከትሎ ፖሊስ ምን ምላሽ ሰጥቷል የምትሰሙት ይሆናል። እንዲሁም ዩክሬን በፈጸመችው የድሮን ጥቃት በሩሲያ የሰዎች ህይወት ማለፉ የሚሉትና ሌሎች መረጃዎችንም ታደምጣላችሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አዳዲስ መረጃ በሰዓታት ልዩነት በፍጥነት ወደ እርስዎ እንዲደርሱ ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ የደውል ምልክቷን መጫን፣ ቪዲዮን ላይክ ማድረጉን አይዘንጉ። ሀሳብ አስተያየቶን ኮሜንት ሴክሽን ላይ ያስፍሩ። ወደ መረጃዎቹ አልፋለሁ። አብረን እንከታተለው። ክቡራን አድማጮች፣ በቅድሚያም ከመዝናኛ መረጃ ወደ እናንተ ላድርስ። ከርቤ ፊልም ዛሬ አርብ ይለቀቃል። በሂስትሪ ፊልም ካምፓኒ ተሰርቶ የቀረበው ከርቤ የሲኒማ ፊልም ዛሬ አርብ ታህሳስ 10 ልክ 12 ሰዓት በናሆም መልቲሚዲያ ዩቲዩብ ቻናል በኩል ይለቀቃል። ጭብጡ በጓደኛው ታላቅ በደልና ታላቅ ውለታ መሃል ገብቶ የተወጠረው አባት ነገሮችን ለመፍታት በሚከፍለው መስዋዕትነትና በቀረው ቤተሰብ መካከል የተፈጠረውን ክስተት የሚያሳይ ልብ አንጠልጣይ ፊልም ነው። በስዩም በላይ ፕሮዲውስ የተደረገ ሲሆን ፊልሙ ዳይሬክት ያደረገው አለባቸው አራጌ፣ ሲኒማቶግራፊ ዳንኤል ግርማ፣ በትወና ደግሞ ሄኖክ ወንድሙ፣ መዓዛ ገብረሕይወት፣ የአብስራ ታደሰ፣ ከድር ሁሴን፣ ይሁኔ ምንዋጋው፣ ሰርካለም ደምሴና ሌሎችም ተሳትፎበታል። ፊልሙ ዛሬ አርብ ታህሳስ 10 ምሽት በናሆም መልቲሚዲያ ዩቲዩብ በኩል ለተመልካች ይደርሳል። ክቡራን አድማጮች፣ ይህንን ልብ አንጠልጣይ ፊልም እንድትመለከቱት እየጋበዝኩኝ ወደ ሌሎች መረጃዎች አልፋለሁ። የህንዷ ዋና ከተማ ኒው ዴሊ በቀን ጨለማ ተውጣለች። የህንድ አየር ብክለት ከቁጥጥር ውጭ ሆኖ ከተሞቿን በጨለማ አውጧቸዋል። የከተማ ሁኔታ እንኳን ለሚኖርባት ለሚያየት ያስጨንቃል። በርካቶች መተንፈስ አቅቷቸዋል። መብራትም ምንም የማያበራው የቆሻሻ አየር ጨለማ ህንድን ውጧታል። የህንድ መንግስት 50% የኒው ዴሊ ከተማ ህዝብ ብቻ እንዲወጣ፣ ሌላው ከቤት እንዳይወጣ አዟል። በነዳጅ የሚሰሩ መኪናዎች እንዳይንቀሳቀሱ፣ ትምህርት ቤቶች እንዲዘጉ፣ ትላልቅና ህጻናት ልጆች እንዳይወጡ፣ የግንባታ ስራዎች እንዲቆሙ ታዟል። የህንድ አየር መበከል፣ የቆሻሻ መብዛት፣ የሰውና የእንስሳት ጽዳታቸውን በአግባቡ አለማስወገድ፣ የኢንዱስትሪ የተበከለ አየር፣ የተሽከርካሪ ብክለትና ዝቅተኛ ንፋስ እንቅስቃሴ ይጠቀሳሉ። ከዓለማችን 10 ቆሻሻና የተበከሉ ከተሞች ውስጥ 7ቱ በህንድ ውስጥ ይገኛል። ክቡራን አድማጮች፣ ወደሚቀጥለው መረጃ ሳልፍ በምስራቅ ሐረርጌ ዞን እጅግ አሳዛኝ መረጃ ተሰምቷል። በምስራቅ ሐረርጌ ዞን ቀርሳ ወረዳ ማምሻውን በደረሰ የተሽከርካሪ መገልበጥ አደጋ የ9 ሰዎች ህይወት ማለፉን ፖሊስ አስታወቀ። የምስራቅ ሐረርጌ ዞን ፖሊስ ዋና መምሪያ የኮሚኒኬሽን ጽህፈት ቤት ኃላፊ ምክትል ኢንስፔክተር ካስዬ አበበ እንደገለጹት አመሻሽ ላይ በደረሰ የተሽከርካሪ አደጋ የተሽከርካሪው ረዳት ጨምሮ የ7 ወንድና የ2 ሴቶች በአጠቃላይ የ9 ሰዎች ህይወት አልፏል ብለዋል። የሰሌዳ ቁጥሩ ኮድ 306860 ድሬ የሆነ የጭነት ተሽከርካሪ ለጊዜው በውል ያልታወቀ ተሳፋሪን አሳፍሮ ከቀርሳ ከተማ ወደ ማያ ከተማ ሲጓዝ ቀርሳ ወረዳ አዋ መራ ቀበሌ ሲደርስ ቀርሳ ድልድይ ውስጥ ገብቶ አደጋ መድረሱ ተገልጿል። ህይወታቸውን ካጡ 9 ሰዎችን በተጨማሪ በ4 ሰዎች ላይ ከባድ፣ በ3 ሰዎች ላይ ደግሞ ቀላል አደጋ መድረሱንም ገልጿል። የአደጋው መንስኤ የተጣራ ቢሆንም አሽከርካሪው ተሳፋሪን ከዕቃ ጋር ከመጠን በላይ በመጫኑ የተከሰተ ሳይሆን እንዳልቀረ ምክትል ኢንስፔክተር ካስዬ አበበ ጨምረው ገልጿል። አሽከርካሪው ከአደጋው ቦታ ተሰውሮ ያመለጠ ሲሆን ፖሊስን በክትትል ላይ እንደሚገኝም ተገልጿል። ዘገባው የብስራትና ሬዲዮ ቴሌቪዥን ነው። በሌላ መረጃ ዩክሬን በሩሲያ ደቡባዊ ክልል ሮስቶቭን በፈጸመችው የሰው አልባ አውሮፕላን ጥቃት የ3 ሰዎች ህይወት አለፈ። ይኸው ጥቃት የተፈጸመው የአውሮፓ ሀገራት ኬቭን ለመርዳት የሩሲያን ንብረቶች እገዳን በተመለከተና ጦርነትን ለማቆም በዩናይትድ ስቴትስ የሚመራ ጥረቶች እየተወያዩ ባሉበት ወቅትም ሲሆን እስካሁን ተጨባጭ ውጤት ላይ መድረስ ግን አልቻሉም። የሮስቶቭ ክልል ተጠባባቂ የክልል ገዢ ዩሪ ሰሊሳር
በቴሌግራም ሐሙስ ዕለት እንዳስታወቁት ጥቃቱ በጭነት መርከብ ላይ የእሳት ቃጠሎ አስከትሏል። በጥቃቱ 2 መርከበኞች ሲሞቱ ሌሎች 3 ሰዎች ቆስለዋልም ብሏል። ገዢው አክለውም እንዳስታወቁት በተጨማሪም የዩክሬን ሰው አልባ አውሮፕላኖች በወደብ መገልገያ አቅራቢያ በምትገኘው ባታይስ ከተማ አንድ ሲቪል እንደገደለ ገልጸው 2 ቤቶች ሲቃጠሉ በግንባታ ላይ ያለ አንድ አፓርታማ ተጎድቷል። የሩሲያ መከላከያ ሚኒስቴር እንዳስታወቀው ከረቡዕ እኩለ ሌሊት ጀምሮ እስከ ሐሙስ ማለዳ ድረስ ሰራዊቱ 47 ዩክሬን ሰው አልባ አውሮፕላኖች ዓላማቸውን እንዲስቱ ማድረጉን ባወጣው መግለጫ አስታውቋል። 31 ሰው አልባ አውሮፕላኖች በብሪያንስ ግዛት፣ 5 በጥቁር ባህር ላይ፣ 4ቱ ሞስኮ በኃይል በያዘቻቸው ክራይሚያ፣ 4ቱ በቤልጎርድ እና 3 በሮስቶቭ ክልል ላይ የተላኩት ዩክሬን ድሮኖች ጥቃት ማድረስ እንዳይችሉ ማድረግ ተችሏል። በሌላ በኩል የአውሮፓ ኮሚሽን ፕሬዚዳንት አርሱላ ቫንደርሌን በብራሰልስ ከሚካሄደው የመሪዎች ጉባኤ አስቀድመው ለጋዜጠኞች ባደረጉት ንግግር ስምምነት ላይ መድረስ እንደሚያስፈልግ አሳስበዋል። ለዩክሬን ፋይናንስ መፍትሄ ከሌለ ምክር ቤቱን አልለቅም ሲሉ ፕሬዝዳንቱ ተደምጠዋል። በሌላ ዜና በቂርቆስ ክፍለ ከተማ የ1 ዓመት ከ8 ወር ሕፃን ሰርቆ ለማምለጥ የሞከረ ተጠርጣሪ እጅ ከፍንጅ ተይዞ ምርመራ የተጣራበት መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ ገለጸ። ታኅሳስ 9 ቀን 2018 ዓ.ም ተጠርጣሪው የወንጀል ድርጊቱን ፈጽሟል የተባለው ታኅሳስ 5 ቀን 2018 ዓ.ም በቂርቆስ ክፍለ ከተማ ወረዳ 9 በተለምዶ ሐዲስ ሰፈር ተብሎ ከሚጠራው አካባቢ ከቀኑ 8 ሰዓት አካባቢ ነው። የሕፃን አብያለው ተክሉ ወላጅ እናት ወይዘሮ ማርሸት ሞገስ ቤቷ ውስጥ ስራዋን እያከናወነች በነበረበት ወቅት ሕፃኑ ከቤታቸው አካባቢ እየተጫወተ በነበረበት ወቅት ማንነቱን የማያውቁት ግለሰብ ሕፃን አብያለውን ታቅፎ ይዞ ሲሄድ ያዩት የአካባቢው ነዋሪዎች እንደነገሯት ተናግራለች። አድማሱ አገዘ የተባለው ተጠርጣሪ ከመኖሪያ ቤቱ በራፍ አካባቢ ሲጫወት የነበረን ራሱን መከላከል የማይችል የ1 ዓመት ከ8 ወር ሕፃን ታቅፎ በመሄድ ላይ እያለ በስራ ላይ የነበሩ የፖሊስ አባላት ባደረባቸው ጥርጣሬ ከህብረተሰቡ ጋር በመተባበር እጅ ከፍንጅ ተይዞ ምርመራ የተጣራበት መሆኑን የቂርቆስ ክፍለ ከተማ ፖሊስ መምሪያ አስታውቋል። ፖሊስ ተጠርጣሪውን በቁጥጥር ስር ካዋለም በኋላ ምርመራ የማስፋት ተግባሩን አጠናክሮ የቀጠለም ሲሆን በቀጣይም ክስ እንደሚመሰርትበት አስታውቋል። ራሳቸው መከላከል የማይችሉ ሕፃናት ላይ የሚፈጸሙ ወንጀሎችን አስቀድሞ ለመከላከል የሕፃናት ወላጆች ልጆቻቸውን በጥንቃቄ መያዝና እንደዚህ አይነት አጠራጣሪ ነገሮች ሲመለከቱ አጥፊዎች በሕግ አግባብ ተገቢውን ቅጣት እንዲያገኙ ለጸጥታ አካላት ጥቆማ መስጠት እንደሚገባም የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ዘገባው የምክትል ሳጅን አለሙ ልጅአለም ነው። ሌላ መረጃ የኢትዮጵያ ምርት ገበያ የኦፓል ማዕድን ጨምሮ ሌሎች የማዕድን ምርቶችን ማገበያየት ለመጀመር የሚያስችለውን ዝግጅት ማጠናቀቁን ገለጸ። የምርት ገበያው በአሁኑ ወቅት ቡና፣ ሰሊጥ፣ ጥራጥሬ፣ የቅባት እህሎችና ቅመማ ቅመሞችን ጨምሮ ወደ 28 የግብርና ምርቶችን ማገበያየት ላይ ይገኛል። የምርት ገበያ ዋና ስራ አስፈጻሚ መርጊያ ባይሳ የኢትዮጵያ ምርት ገበያ አዋጅ ከተሻሻለ በኋላ ተቋሙ ከግብርና ውጪ የሆኑ ማዕድንና የኢንዱስትሪ ምርቶችን ማገበያየት የሚቻልበት ኃላፊነት እንደተሰጠው ገልጿል። ይህንን ተከትሎ የኦፓል ማዕድን ወደ ገበያ ለማስገባት ከማዕድን ሚኒስቴር ጋር በርካታ ተግባራት መከናወናቸውን ገልጿል። ከኦፓል በተጨማሪም ሌሎች ማዕድናት ለማገበያየት የሚያስችል ራሱን የቻለ የግብይት ስርዓት ለመዘርጋት በምርት ገበያው በኩል ሲደረጉ የነበሩ ዝግጅቶች መጠናቀቃቸውን አስታውቋል። በማዕድን ሚኒስቴር በኩል መጠናቀቅ ያለባቸው ጉዳዮች ሲፈጸሙ የማገበያየት ስራው እንደሚጀምር ዋና ስራ አስፈጻሚው ተናግረዋል። ዘገባው የኢዜአ ነው። የተከበራችሁ የዩቲዩብ ቻናል ቤተሰቦች ከዚህ በፊት በትሩዝ ኢትዮጵያ ቻናላችን የምታውቁም ቢሆንም አሁን ግን ባልታወቀ ምክንያት በብዙ ሺህ ተከታይ የነበረው ቻናላችን በመዘጋቱ ያዘንን ቢሆንም ግን በአዲስ መንፈስ በሌላ ቻናል ተመልሰናል። ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንድትቀላቀሉኝ ሀሳብና አስተያየታችሁን ኮሜንት በማድረግ ድጋፋችሁ አይለይኝ ስል ከምስጋና ጋር በአክብሮት እየጠየቁኝ ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።